እኩለ ቀን ላይ አይሁድ በሰቀሉ ጊዜ አንተን ዕፀ መስቀል ላይ ቃንን ከዋክብት ስላዩ መራቆትን ወደቁ በታላቅ ሐዘን ስብሐት ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ቅዱስ ሥጋውን ቆርሶ ደሙን አፍሶ የተቤዠን ልዑል አምላካችን ክብር ምስጋና ይድረሰው። እናታችን ድንግል ማርያም ንጽሕት ቅድስት የሆነች ድንግልናን ከእናትነት ጋር አስተባብራ የተገኘች ውዳሴ ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በጸሎታቸው በቃል ኪዳናቸው የሚራዱን ክብር ምስጋና ውዳሴ ይድረሳቸው። እንኳን ለሰሙነ ሕማማት በድጋሚ አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ሰሙነ ሕማማቱን በጸሎት በስግደት በእንባ አሳልፈን የስርየት የድነት የፈውስ የመድኃኒት ያርግልን። አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምፅ የምትመለከቱ የምታዳምጡ ከሀገር ውጭም በሀገር ውስጥም ያላችሁ ውድ ኦርቶዶክሳውያን ወንድሞች፣ እህቶች፣ አባቶች ሁላችሁም በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ለዚህ ሳደረሳችሁ? አምላካችን በምሕረቱ በይቅርታው በማያልቅ ቸርነቱ የጠበቀን ልዑል እግዚአብሔር መድኃኔዓለም ምስጋና ይድረሰው። እንደ አምላካችን መልካም ፈቃድ በቤተ ክርስቲያን በሰሙነ ሕማማት ሰባቱ የሚጠፉ መብራቶች በሚል ባጭሩ እንነጋገራለን ማለት ነው። በሰሙነ ሕማማት ቤተ ክርስቲያን ላይ የተለመዱ ጸሎቶች አሉ። ስለሚቋረጡት ምክንያትና የሚቋረጡት ምንድናቸው በሚለው ሰባቱ በሰሙነ ሕማማት የሚጠፉ መብራቶች ብለን እንመለከታለን ማለት ነው። እስከ መጨረሻው ድረስ አምላካችን ቅዱስ እግዚአብሔር ከኔም ከናንተም ጋር ይሁን አሜን። እንግዲህ ሰሙነ ሕማማት ተራ ሳምንት አይደለም። የዓለም ንጉሥ ስለ እኛ መከራ የተቀበለበት ፍቅር በደም የተገለጠበት ሳምንት ነው። እንግዲህ ሰሙነ ሕማማት ስንለው የሕማማት ሳምንት የሕማማት ሰሞን ማለት ነውና ጌታችን ኢየሱስ ክርስቶስ ከምንም በላይ ዓለምን ከፈጠረበት ጥበቡ በላይ ዓለምን ያዳነበት ጥበቡ ይበልጣል ይልቃል ብለው ሊቃውንቱ አመስጥረዋልና ይህ ሰሞን የ5500 የባርነት የግዞት ነፃነት ያጣነበትን ነፃነታችን ያስመለሰበት ሰሞን ስለሆነ ይህን ሰሞን አንደኛ ያለፈውን የባርነቱን ዘመን የጨለማውን ዘመን የምናስብበት ሰዓት ነው። ሁለተኛ ደግሞ ከምንም በላይ የክርስቶስን መከራውን፣ እንግልቱን፣ ራቡን፣ ግርፋቱን የተቀበለውን ያንን ለማውራት የሚከብደውን ለህሊና የሚከብደውን እጅግ ከህሊና በላይ የሆነውን ለኛ የከፈለልንን ዋጋ ለኛ የከፈለልንን መስዋዕትነት የምናስብበት ጊዜ ስለሆነ ከዚህ የተነሳ ቤተክርስቲያን እነዚህ ሰባቱን ነገሮች እንዳናደርግ አስቀምጣለች እና በዚህ ሳምንት ኦርቶዶክስ ተዋሕዶ ቤተክርስቲያን ከወትሮ ለየት ያሉ ዓለምን የሚያስደንቁና በሐዘን የተሞሉ ጥብቅ ስርዓቶች አሏት። ቤተክርስቲያን ስርዓትና መመሪያ ደንብ አላት። አባቶቻችን ያለፉት አባቶቻችን ከጌታችን ከኢየሱስ ክርስቶስ የተማሩትን ሐዋርያት ከጌታ የተማሩትን ከሐዋርያት ደግሞ በሐዋርያት እግር የተተኩት ያሉት አባቶቻችን ያስቀመጡልን ስርዓትና ደንብ አለው። ሁሉም ነገር በስርዓት ስለሚሆን ነውና ከዚህ የተነሳ በዚህ ሳምንት የማይደረጉ 7 ነገሮች አሉ። አንደኛው ሰላምታ የለም። እጅ መነሳሳት ክልክል ነው። ለምንድነው? የሰላም ባለቤት መድኃኔዓለም ኢየሱስ ክርስቶስ ነው። ግን ሰላምታ የለም። በምን ምክንያት ነው ሲባል ይሁዳ ጌታውን በመሳም አሳልፎ የሰጠበትን የክህደት ምልክት ላለማስታወስና በሐዘን ለመቆየት በዚህ ሳምንት ምእመናን ሰላምታ ይለዋወጡ። ከዛ የተነሳ ነው
ሰላምን ቤተክርስቲያን ጠልታ ሳይሆን ይሁዳ አምላካችን ቅዱስ እግዚአብሔርን ሰላም ብሎ እንደውም ምልክቱ በጣም የሚገርመው አይሁዳውያን ጋር ያን 30 ብር አሳልፎ በ30 ብር እንደሚሰጥ ነግሯቸው ግን ጠቁሜ አሳያችኋለሁ ብሎ አይደለም፣ በምልክት አይደለም ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው። ልክ እንደሚወደው እንደ ቅርብ ወዳጁ አድርጎ ምን አረገ ቢሉ አጠገቡ ቀርቦ ጌታችን ኢየሱስ ክርስቶስ በገጹ በመልኩ ቅዱስ ዮሐንስ ወንጌላዊ ጋር ይመሳሰል ስለነበረ ዮሐንስ ጎንም ይቀመጥ ስለነበረ ዮሐንስንም እጅግ ሲወዶ ስለነበረ ይመሳሰላል። ከዛ የተነሳ እንዳይታለሉ ብሎ በሽንገላ ሰላም ብሎት እንደውም አቅፎ ስሞት ነው አሳልፎ የሰጠው እና ከዚህ የተነሳ ነው ሰላምታ አንደኛ የሽንገላ ሰላምታ እንዲቀርብን በዚህ አጋጣሚ መልእክት ልናስተላልፍ እንወዳለን። ይሄን ድምጽ የምትሰሙት የሽንገላ የውሸት ሰላምታ መቆም አለበት። እውነተኛ ህይወት እውነተኛ ክርስትና ከልብ የሆነ ነገር ማድረግ እንዳለብን መገንዘብ አለብን። ይሄን ድምጽ የምታዳምጡ ለሌሎችም እንድትነግሩ መልእክቱ እንድታስተላልፉ በእግዚአብሔር ስም ጠይቃችኋለሁ። የእውነት ሰላምታ የእውነት ህይወት ከልብ የሆነ ሰላምታ መሆን አለበት። ይሁዳ በጣም የሚገርመው እንደሚወደው ስሞት ነው። ሰው የሚወደውን አይደለም የሚሰማው። ገድላት ላይም እኮ ቅዱሳን አባቶቻችን በገድል በጣም ሲበረቱ አምላካችን ቅዱስ እግዚአብሔር ይስማቸዋል። ሳሙ ቅዱስ ጊዮርጊስን ሳመው፣ አቡነ ገብረ መንፈስ ቅዱስን ሳማቸው ይላል ገድላቸው ላይ ስንመለከት። አቡነ ዘራብሩክን ሳማቸው ይላል። ፍቅሩን ለመግለጥ ማለት ነው። በጣም እነሱም መቅረቡን በጣም እንደሚወዳቸው ለመግለጥ እኛም በስጋ እኮ በጣም እንወዳቸውን ሰዎች ምን እናደርግ እንሰማለን። ይሄ እዚህ ሳምንት ሰላምታ የቀረበት የውሸት ሰላምታ የውሸት አሳሳም ስሙን አሳልፎ የሰጠው ከዛ የተነሳ ነው። ሁለተኛው ደግሞ ምንድነው ቢሉ ስርዓተ ቅዳሴ አይቀደስም በዚህ ሰሞን ማለት ነው። ስርዓተ ቅዳሴ የለም። ሌሎቹን 40ውን ቀናት ቤተክርስቲያን ሰፊ ከተማ ላይ ምእመናን የሚበዙበት ቦታ ላይ ገጠሪቱ የአገልጋዮች ጥረት እና የቅዳሴ ማሟያ ጥረት ካልሆነ በስተቀር 40ው ቀን በቅዳሴ ነው የሚቆየው። የበረታ በሱባኤ የበረታው በቅዳሴ እያስቀደስን እንቆያለን ማለት ነው። ከዚህ የተነሳ ግን ከሆሳዕና ሰኞ ጀምሮ ሙሉውን ሳምንት ሐሙስ ሲቀር ቅዳሴ የለም። ቅዳሴ የምስጋና የደስታ መግለጫ ነው። ሳምንቱ የሐዘን ሳምንት ስለሆነ በዚህ ሳምንት ግን ትኩረታችን በመከራው ላይ ስለሆነ የክርስቶስን መከራ የምናስብበት ግርፋቱ ያን መስቀል ተሸክሞ ዳገት እርጥብ መስቀል ተሸክሞ የተቀበለውን ጽኑ ስቃይ የምናስብበት ስለሆነ ዓለም ሁሉ በሐዘን ሲያዝ የቅዳሴው ድምጽ አይሰማም። እንዲሁም በጸሎተ ሐሙስ ራሱ የሚቀደሰው ቅዳሴ ድምጽ ዝቅ ተደርጎ ነው። በለሆሳስ በሚመስል ድምጽ በሹሹታ በሚመስል ድምጽ ነው ቅዳሴ የሚቀደሰው። እሱም ስጋ ወደሙን የሰጠበት ወቅት ስለነበረ እሱን ለማስታወስ ከሚባል የተነሳ ነውና ቅዳሴ ከዚህ የተነሳ አይቀደስም ማለት ነው። ሶስተኛ ለሙታን ፍታት አይደረግም። በዚህ ሳምንት ፍታት አይደረግም። እሁድ ዕለት አባቶቻችን ስርዓት በሰሩት መሰረት ልክ ቅዳሴ እንዳለቀ እዛው ግብረ ሕማም የሚባለው በዚህ ሳምንት የክርስቶስን ሕማሙን መከራውን የያዘው መጽሐፍ ይነበብና እዛው ፍታቱ ይፈታል። የሳምንቱ ሙሉ የሚፈታው እዚያው ላይ ነው የሚፈታው። ከዚህ የተነሳ ነው እንጂ ፍታትን ጠልታ አይደለም። የክርስቶስ መከራ ላይ ነው ትኩረት የምናደርገው ተባብለናል። ወንድሞች እህቶች ይህን ድምጽ የምትሰሙትና ከዚህ የተነሳ ለሙታት ፍታት አይደረግም። በዚህ ሳምንት አንድ ሰው ቢሞት እንኳን ፍታት አይደረግም። ምክንያቱም የሞትና የህይወት ጌታ ራሱ በመቃብር ስለሚቆይ ነውና ከዚህ የተነሳ ፍታት አይደረግም። አራተኛ ከበሮ ጸናጽል አይመታም። እነዚህ የደስታ ዜማዎች ይቆማሉ። ይልቁንም በልባችን ውስጥ የሚሰማውን የጌታችን የጭንቀት ጩኸትና ግርፋቱ ድምጽ ብቻ እንዲሆን ይደረጋል። በጣም የሚገርም ነው። ያን ሁሉ ግርፋት ክርስቶስ ሲቀበል ያቃሰተ ነበር። እሱን ጩኸት የምናዳምጥበት ሰዓት ነው። አባቶቻችን እጅግ ሚስጥርን አዋቂ ስለነበሩ ጥበብን ማስተዋልን የተሞሉ ስለነበሩ የክርስቶስን ግርፋቱን
የምናስብበት ስለሆነ ከዚህ የተነሳ ቃጭል ብቻ ይቃጨላል። እሱ የእመቤታችን የቅድስት ድንግል ማርያም ጩኸቷን መስቀሉን እየዞረች የጮኸችበት ምሳሌ ስለሆነ ቃጭል ይቃጨላል። ከዛ ውጪ ከበሮ ጽናጽል አይመታም፣ አንጠቀመውም። ድካም ስለሆነ መቋሚያ እንጠቀማለንና ከበሮም ራሱን የቻለ የክርስቶስ ራሱን ምሳሌ ስለሆነ ክርስቶስን አይሁዳውያን የተማቱበት ስለሆነ አንጠቀምም ማለት ነው። አምስተኛው ምንድነው? አስጠብቆ ወይም ረጅም ልመና የለም። ረጅም ልመና ወይም አስጠብቆ የለምና እግዚኦ ተሳሃለነ ኪርያላይሶን ታኦስ ኢየሱስ ማስያስ እያል ከዚህ በፊት በተሰራው በዚህ ቻናል ላይ የሚጸልዩ ጸሎቶችን ሙሉ ቪዲዮ አለና እሱን መመልከት ትችላላችሁና ስለ ጸሎቱ በቂ ማብራሪያ ተሰጥቷል ማለት ነው። ምንድነው ጸሎቱ ቢባልም እንበለ ደዌ ወሕማም እንበለ ጻማ ወደካም አመ ከመዮም ያብጻነ ያብጻይክሙ ብርሃነ ትንሣኤው በፍስሐ ወሰላም ነው። ጸሎቱ አንድ ናት፣ እቺ ናት። አባቶቻችን ሲያሳርጉ ቤተክርስቲያን ከሄዳችሁ በሚዲያ የምትከታተሉ ካላችሁ ማዳመጥ ትችላላችሁ። አለ ደዌ አለ ሕማም በፍስሐ በደስታና በሰላም ይህን ሳምንት ለትንሣኤው አብቃን ብላ ነው ቅዱስ ቤተክርስቲያን የምትጸልየው። ከዚህ ይሄን ጸሎት ነው የምትጸልየውና ስለዚህ ይሄን ነገር ማስተዋል አለብን። መዝሙረ ዳዊት፣ ውዳሴ ማርያም የእመቤታችንን እንደገና ድርሳነ ማህየዊ፣ ስግደት ይሄን የምናስብበት ሰዓት ነው። ሌሎችን የቅዱሳን ገድል ድርሳናትን አንጸልይም። ለምንድነው ሲባል አሁን ላይ ክርስቶስን መከራ የሱን ግርፋት የሱን በመከራው ብዛት ሲጮህ ጦር ላይ በነበረውን ድምጽ የምናስብበት ሰዓት ነው። የሌሎችን ገድል ስናነብ ስለ ቅዱሳን ገድል ነው የምናየው። አሁን ላይ ግን የክርስቶስን መከራ የምናስብበት ስለሆነ ነው። ቅድስት ቤተክርስቲያን የተመሰረተችው በክርስቶስ ባለቤቱም ራሱ ስለሆነ ምናመልከውም እሱን ስለሆነ ከዛ የተነሳ ትኩረት አድርጋ የክርስቶስን ረጅም ጸሎት አንጸልይም። ከዚህ የተነሳ አጭር ጸሎት ነው። አቤቱ ይቅር በለን ኪርያላይሶ አለቀ። ይሄ ነውና ጥልቅ የምህላ ጸሎቶች እንጂ በማዕረግ የሚቀርቡ ጸሎቶች አይደረጉም። ከዛ የተነሳ ነው። ምክንያቱን አብራርተናል ማለት ነው። ስድስተኛው ጥምቀትና ጋብቻ የሉም። ቤተክርስቲያን ሙሽራ ክርስቶስ መከራ ሲቀበል እያየች የደስታ ምንጭ የሆኑ ስርዓቶችን አታከናውንም። ጥምቀትም የደስታ ምንጭ ነው፣ ጋብቻም የደስታ ምንጭ ነው። ስለዚህ ጋብቻም ጥምቀትም የለም። ሕማሙን ስለምናስብ ነው። በተለይ ከኛ ሃይማኖት ውጪ የሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ውጪ የሆኑ አብዛኞቻችን በተለይ በመናፍቁ ዓለም እናንተ ቅዱሳንን ድንግል ማርያምን፣ ቅዱስ ሚካኤል፣ ሌሎችን ቅዱሳን ነው የምትሉት፣ በእነሱ ስም ቤተክርስቲያን ትሰራላችሁ ራሱ ብለው ጥያቄም ይጠይቁልናል። እንደውም በመድረክም በሚዲያም ይሉናል። ግን አይደለም። ጠለቅ ብሎ ቢያዩ ይገባቸው ነበር ምን ያክል ለክርስቶስ ቦታ እንደምሰጥ። እግዚአብሔር ራሱ ክርስቶስ ስላከበራቸው ቅዱሳንን ታከብራለች። ራሱ ከፍ ያደርጋቸውን እኛም እንደነሱ ከነሱ በረከት ለማግኘት ነው እንጂ እሱ ራሱ አክብሯቸዋልና ከዚህ የተነሳ በዚህ ሰሞን ጥምቀትና ጋብቻ የለም ያለው ከዚህ የተነሳ ነው። በዋናነት የክርስቶስን መከራ ስለምታስቡ ዘውትር ነው የምታስበው። ያንን ታሳቢ እናደርጋለን ማለት ነው። ሌላው የመጨረሻው ሰባተኛው ዓለማዊ ወሬ ስራ መቀነስ። ዓለማዊ ወሬ ስራ እንቀንሳለን ማለት ነው። በቃ የክርስቶስ መከራ ላይ ቤተክርስቲያን እኛም የተመሰረት ነው። እንግዲህ እሱ ራሱን አሳልፎ ከልዑል መንበሩ ቅዱሳን መላእክት በፍርሃት የተንቀጠቀጡ መንበሩ ፊት ነው የሚቀርቡት ይላል። የተንቀጠቀጡ እየፈሩ የሚቆሙለትን ከአይሁዳውያን ከፍርድ ሸንጎ የቆመበት የሁሉ ስነ ፍጥረት ባለቤት የሆነው የግፍ አለ ኃጢአቱ አለ በደሉ ስለ አባታችን አዳም ስለኔ ስለናንተ ጽኑ መከራ የተቀበለበት ነው። ይሄ ከህሊና በላይ ነው። ክርስትና ሲገባን
ክርስቶስን ስንወደው የሚገባን ነገር ስለሆነ ተራ ነገር አይደለም። አንዳንዶቻችን ያው በባዶ እግራችን ምን ሄዳለን። የበረታ አባቶቻችን 7ቱን ሳምንቱን ሙሉ ያከፍላሉ፣ በጾም በእንባ ያሳልፋሉና ስለዚህ ማስተዋል አለብን። የክርስቶስን መከራውን ማሰብ ስላለብን ነው እንደዚህ የምታደርገው ቅዱስ ቤተክርስቲያንና ስለዚህ በዚህ ሳምንት በጸሎት በስግደት ቤተክርስቲያን ግብረ ሕማም በማዳመጥ ማሳለፍ አለብን ማለት ነውና ሌሎችን ሚዲያዎች የምንጠቀመውን ቀንሰን ትኩረታችንን ዘውትርም መሆን አለበት ግን በዋናነት በዚህ ሳምንት ቤተክርስቲያን ዓለማዊ ወሬ መቀነስ እንዳለብን ታስተምረናለች ማለት ነው። ለማጠቃለል እነዚህ ክልከላዎች ሕግ ብቻ ሳይሆኑ እኛም ከክርስቶስ ጋር አብረን እንድንቆስል የሚያደርጉ መንፈሳዊ ጉዞዎች ናቸው። አዎ እነዚህ ነገሮች ከክርስቶስ ጋር የክርስቶስን መከራ እንድንቀበል መከራን ተቀበሎ መስቀሌን የማይሸከም ቢኖር ለእኔ ሊሆን አይችልም ብሎ ራሱ ክርስቶስ መከራውን ለኛ አሳልፎ የሰጠበት ነውና የመጨረሻ መልእክት የሚሆነው በህመም በእንግልት በስደት በእራብ በማጣት በፈተና በእስራት ውስጥ ያለነው ሁላችን ማስተዋልና ይህን ድምጽ የምንሰማው ማስተዋል ያለብን የክርስቶስን መከራ እሱ የተቀበለውን መዘንጋት እንደሌለብን ራሱ ባለቤቱ መድኃኔዓለም ስለተቀበለ ምንም ብንቀበል እንደሱ አይነት መከራ አንቀበልም። ምንም ብንፈተን እንደሱ አንፈተንም። ክርስቶስን እኮ ዝም ብሎ ማዳን ይችላል እኮ የፍቅሩ ጥግን ለማሳየት ማለት ነው። ስለዚህ ይሄን ነገር አስተውለን በህመም በእንግልት በስደት በጸበል ቦታ ያለነው አስተውለን ይሄን የክርስቶስን መከራ ዛሬ በዚህ ሰሞን ብቻ ሳይሆን ሁሌም ከህሊናችን ማራቅ መለየት እንደሌለብን ማስተዋል እንዳለብንና ከዚህ የተነሳ ነው ቅዱስ ቤተክርስቲያን ይሄን ስራ ሰርታ ለኛ ለልጆቿ ያስተላለፈችው ማለት ነውና አምላካችን ቅዱስ እግዚአብሔር መልካም ፈቃድ ሆኖ ደስ ብሎን በፍስሐ በደስታ እውነት የሱን ፍቅር አገብሮን ስለሱ ፍቅር እውነት መስቀሉን እንድንሸከም ረድቶን ደስ አዝነን አልቅሰን ዝቅ ብለን ሰግደን መከራ ተቀብለን በመንግስቱ አንድ እንድንሆን መልካም ፈቃዱ ይሁንልን። ይሄን ሰሞነ ሕማም በሰላም አለ ድካም አለ ሕማም ጨርሰን በረከት ረድኤት ጸጋ የምናገኝበት ኃጢአታችንን የምናቃልልበት እሱ የምሕረት ፊቱን የሚመልስበት ለኛም ለሀገራችን ለወገኖቻችንም ከዚህ ሃይማኖት ውጪ ለሆኑትም ወደዚህ መንጋ የሚመለሱበት መልካም ፈቃዱ ይሁንልን። ያበርታን የቅዱሳን አምላክ። ሰላም እግዚአብሔር ከኔም ከናንተም ጋር ይሁን አሜን። ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር